ሰላም እንዴት ናችሁ? ፍሬሽማን ቲዩቦች ነን። ሎጂክ ኤንድ ክሪቲካል ቲንኪንግ ከሚለው ኮመን ኮርስ የመጀመሪያው ቻፕተር 1 ፓርት 1 ለዛሬ ይዘን ቀርበናል። ሰብስክራይብ ኤንድ ሼር በማድረግ ቤተሰብ የሆኑ ቀጣይ ቪዲዮዎች እንዲደርሷችሁ መልካም ቆይታ። ቻፕተር 1 ሚኒንግ ኤንድ ኔቸር ኦፍ ፊሎሶፊ ፊሎሶፊ ምንድነው የሚለውን ከማየታችን በፊት አስ አን ኢንትሮዳክሽን የኮርሳችንም ታይትል ሎጂክ ኤንድ ክሪቲካል ቲንኪንግ ስለሆነ ብሪፍሊ ሎጂክ የሚለው ምንድነው የሚለውን ለማየት እንሞክራለን። አስ አን ኢንትሮዳክሽን ዋት ኢዝ ሎጂክ? ሶ ዊዝን ዘ ፊልድ ኦፍ ፊሎሶፊ logic is often treated as a field of study and as an instrument. So logic የሚለውን ስናይ በሁለት መልኩ ነው ትሪት የምናደርገው፣ እንደ ፊልድ ኦፍ ስተዲ እንደ አንድ የጥናት ዘርፍና እንደ አንድ መገልገያ ኢንስትሩመንት እናየዋለን ማለት ነው። as a field of study and as an instrument logic ምንድነው የሚለውን የምናየው ይሆናል። as a field of study logic can be considered as a branch of philosophy that deals with the study of argument and the principle and methods of right reasoning. So እንደ field of study ሎጂክ የፊሎሶፊ ብራንች ሆኖ የሚያጠናልን ምንድነው? አርጉመንት it study about arguments and principles and methods, how to make right reasoning and how we make right argument. አርጉመንታችን እንዴት ነው የምናደርገው? በማንኛውም ዲያሎግ በማንኛውም ኢሹ ላይ እንዴት ነው አርጊው የምናደርገው? አርጊው ስናደርግ what kinds of reasoning ነው የምንጠቀመው? on what methods, on what principles የሚለውን as a field of study logic ይሰጥ። so logic typically ከargument and principles and methods to make right reasoning የሚለውን as a field of study ያጠናልናል። ሁለተኛው as an instrument እንደ መገልገያ ደግሞ እንዴት ነው የምንጠቀመው ወይም የሚጠቅመው ስንል it is something which we can use to formulate our own rational argument and critically evaluate the soundness of other arguments. የራሳችንን አርጊውመንት ወይንም ነጥብ ይኖረናል የኛ ምናምንበት ይሄን ፎርሙሌት ምናደርግበት ወይንም ዴቨሎፕ ምናደርግበት ራሽናል የሆነ አርጊውመንት። በነገራችን ላይ የተለያዩ አርጊውመንቶች አሉ፣ ግን within the sense of philosophy and logic ላይ ፎርሙሌት ማድረግ ወይንም ዴቨሎፕ ማድረግ ምናሳድገው አርጊውመንት ራሽናል መሆን አለበት based on reason and የኛን አርጊውመንታችን እንዴት ነው ፎርሙሌት እንድናደርግ ይረዳናል። ሌላኛው ደግሞ የኛን ብቻ ሳይሆን የሌሎችን አርጊውመንት ወይንም የሌሎችን ምልከታ ደግሞ ክሪቲካሊ በጥልቀት ኢቫሉዌት እንድናደርግ የሚያስችለን ኢንስትሩመንት ነው። ሶ አሳን ኢንስትሩመንት ሎጂክን እንደ መጠቀሚያ ወይንም እንደ መገልገያ ስንጠቀመው የራሳችንን አርጊውመንት ፎርሙሌት ለማድረግ አርጊውመንታችንን ዴቨሎፕ ለማድረግ እና ክሪቲካሊ ኤንድ የሌሎችን ደግሞ አርጊውመንት እንዴት ነው ኢቫሉዌት የምናደርገው የሚለውን ክሪቲካሊ በጥልቀት እንድናይ ወይንም እንድንረዳ የሚያደርገን ኢንስትሩመንት ነው። ሶ ሎጂክን as a field of study and as an instrument መጠቀም እንችላለን። ሶ ቢፎር ሎጂክ as a field of study ከመምጣቱ በፊት ፊሎሶፈሮች ሎጂክን እንደ ቤዚክ ቱል ይጠቀሙት ነበር። ምን ለማድረግ ነው እንደሚጠቀሙት? to investigate issues or to want their philosophical attention. የራሳቸው አስተሳሰብ አላቸው፣ philosophical attention አላቸው regarding reality, knowledge and value. knowledge ምንድነው? value ምንድነው? reality ምንድነው የሚለው philosophical attentionአቸውን የበላይነት እንዲያገኝና ዊን እንዲያደርጉ ሎጂክን እንደ ኢንስትሩመንት ይጠቀሙት ነበር፣ እንደ ኢንቨስቲጌተር ኢንስትሩመንት ይጠቀሙት ነበር as a field of study ከመምጣቱ ነው። the other thing philosophy በራሱ ምንድነው ነው as an introduction. Philosophy generally ስናየው it is a study of general and fundamental problem concerning matters such as existence, knowledge, truth, theory, law, justice, validity, mind and language. እነዚህ ሁሉ የፊሎሶፊ ፓርት ኦፍ ስተዲ ናቸው ማለት ነው። ፊሎሶፊ ስናነሳ ስለ ኖሌጅ ክሪቲካሊ ያጠናልናል፣ ስለ ኤግዚስተንስ፣ ይሄን ሁሉ እኛው በጥያቄዎቻችን በህይወታችን ውስጥ እናነሳቸው ናቸው። እነዚህ ሁሉ መልስ የሚያገኙት within the field of philosophy ነው። it is rational and critical. It is a rational and critical enterprise. ምን ማለት ነው ፊሎሶፊ rational and critical ስንል? it is rational ስንል ምክንያታዊ እንድንሆን ያደርጋል። ምክንያታዊና ነገሮችን ዝም ብለን ሳይሆን በሃይላይት ሳይሆን ክሪቲካሊ በጥልቀት ነገሮችን ወይንም ለሚነሱ ጥያቄዎች ምክንያታዊና ጥልቅ የሆነ መልስ እንድንሰጥ ያደርገናል። that is why we can consider philosophy as a rational and critical enterprise that try to answer fundamental questions. So within philosophy ጥያቄዎች የሚመለሱት ራፍሊ ሳይሆን ራሽናሊ ኤንድ ክሪቲካሊ በጥልቀትና ምክንያታዊ በሆነ ሁኔታ ነው መልሶችን እንድንሰጥ ይረዳናል ነው።
ይሄንንም መልስ ሲሰጥ it is through an intensive application of reason አንኢንቴንሲቭ ማለት በጥልቀት የተለያዩ ነገሮችን አፕላይ ያደርጋል ለምሳሌ አናሊሲስ ኮምፓሪሽን it makes analysis it makes comparison ነገሮችን እንደ ተነግሮን ተሰብከን ቀጥታ መቀበል ሳይሆን የተነገረንን የሰማነውን የተማርነውን መልሰን በጥልቀት ሪዝን ቤዝድ በሆነ መልኩ አናሊሲስ መስራት ኮምፓሪሽን መስጣትና ኢቫሉዌት ማድረግን ስለዚህ ይሄ ፊሎሶፊ የሚለው basically rationally and critically ነገሮችን አናላይዝ ወይንም ሙቀቶችን አናላይዝ ማድረግ ኮምፓሪሽን መስራትና ኢቫሉዌት በማድረግ ለነገሮች question ወይንም ለፋንዳሜንታል ቤዚክ ለሚባሉ questionዎች መልስ እንድንሰጥ የሚረዳን it's a field of study ነው it also involved the philosophy also involved reason rational criticism examination and analysis so ነገሮችን እንዳመጣጣቸው መቀበል ሳይሆን ለየሚነሱ ለያንዳንዱ ሙቀቶች ጥያቄዎች ቀደም ላነሳቸው knowledge truth beauty እነዚህ ነገሮች በሙሉ ምንድናቸው የሚለው ቀጥታ መቀበል ሳይሆን ለያንዳንዱ based on reason criticism and analysis መስራት ነው የሚሆነው ፊሎሶፊ ስለዚህ ይሄን አሳን ኢንትሮዳክሽን ካያን የፊሎሶፊ ሚኒንጉ ምንድነው ነው what the meaning and the nature of philosophy etymologically we can define philosophy as love of wisdom ጥበብን ፍለጋ ጥበብን ማፍቀር ይሄ ማለት ጥያቄዎች ይነሳሉ ጥያቄዎችን አንዱ ጥያቄ ሲወልድ አንዱ ጥያቄ ሲጠይቅ የሚያቆም ነገር አይደለም it is a continuous questioning አለ there is a continuous የሆነ ጥያቄዎችን በተከታታይ ማንሳት የሚቆም ነገር አይደለም because philosophy it is always a love of wisdom in this sense we can refer that or this philosophy refers to the development of critical habits and the continuous search for truth and the questioning of apparent so በህይወታችን ውስጥ ስንኖር መጠየቅ አይቆምም እውነትን ሁሉ ጊዜ እንፈልጋለን ጥበብን ሁሉ ጊዜ እንፈልጋለን ለዛ ደግሞ ያለው ለማት always ምን አለ ማለት ነው ቀጣይነት ያለው ጥያቄ አለ ለዚህም ደግሞ ሶቅራተስ ምን ይላል it stated wonder is the feeling of a philosopher and philosophy beginning wonder so እውቀት የሚጀምረው ወይንም philosophers ወይ ፍልስፍና የሚጀምረው ለነገሮችን wonder ሆነን አሜዝ ሆነን ባወቅነው ነገር ላይ ጥያቄ ስናነሳ ነው እንጂ ይዘን ቁጭ ማለት አይደለም ነው ለዛ ነው ቀደም ሜክ አናሊሲስ ራሽናል የሆነ ክሪቲካል የሆነ አናሊሲስ ወይንም መስራት አለብን ያለው ለየትኛው ሙቀት ለየትኛው ኖሌጅ መነሻ ወይንም በፊሎሶፊ መነሻችን wonder ነው ማለት because it is the love of wisdom etymologically this the word philosophy ለመጀመሪያ ጊዜ ተጠቀመው the ancient Greek thinker Pythagoras ነው for the first time he used the word philosophy the word philosophy it is literally love of wisdom philosophy in the Greek etymologically is defined ስናደርገው it is የሁለት ወርድ ቃላቶች ጥምረት ነው philo and sophia which means the love and wisdom so አንድ ላይ ስናደርገው love of wisdom የሚለውን ይሰጣናል ነው so within philosophy ማንኛውም ሰው እነዚህን ጥያቄዎች ያነሳል ማለት ነው ወይንም ማንኛውም ሰው ጥያቄ ያነሳል በህይወት ሲኖር does God exist what is reality what is the ultimate source of being what is knowledge አሁን እነዚህ በሙሉ አሴቲስ ሰው በተሰጠኑ ደረጃ መቀበል ሳይሆን እነዚህ ጥያቄዎች always እየተነሱ እነዚህ የመሳሰሉ ጥያቄዎች በማንሳት always we have to make a rational and critical የሆነ አናሊሲስ መስራት ይኖርብናል ምክንያታዊና ጥልቀት ባለው ሁኔታ ለሚነሱት ነገሮች በሙሉ ጥያቄዎችን ለጥያቄ መልስ መስጠት ይገኛል ምክንያቱም this ቀደም እንዳልኳችሁ philosophy intensively make analysis it intensively make comparison it intensively make a kind of evaluation in order to give answer for fundamental questions based on rational and critical thinking that is the main nature or objective of philosophy therefore seeking wisdom is among the various essence of philosophy so your philosophy basic essence or የመጀመሪያ objective ምንድነው just seeking wisdom but this is not sufficient seeking wisdom is by itself it is not sufficient by itself to understand what a philosophy because not all wisdoms are a philosophy so philosophy seeking wisdom መፈለግ ወይንም ይሄ ምንድነው ውበትን ጥበብን መፈለግ ኖሌጅን ከመፈለጋ ብናገናኘው ጥበብን መፈለግ
ጥበቡን ወይም ዊዝደምን ሲክ ማድረግ ሁሉ ፊሎሶፊ አይባልም ምክንያቱም ሁሉም ፊሎሶፊዎች ምን ሁሉም ዊዝደሞች ምን ስላልሆኑ ሶ እዚህ ጋር ማይንድ ዩ wisdom or seeking wisdom is not sufficient by itself to understand philosophy because not all wisdoms are philosophy. Not all wisdoms are philosophy. The wisdom that philosophers seek is not the wisdom of the ex. ምክንያቱም ይሄ ምንድነው ሁሉም ፊልድ ኦፍ ሁሉም ፕሮፌሽን ላይ ዊዝደም አለ ሁሉም ሰው ዊዝደምን ሲክ ያደርጋል ስሩ በትምህርት ሊሆን ይችላል በተለያዩ ነገሮች ሁሉም ፕሮፌሽን ላይ ዊዝደም አለ ነገር ግን ፊሎሶፈሮች ሲክስ የሚያደርጉት ዊዝደም ከሌሎች ፕሮፌሽናል ዊዝደም ይለያል ነው ምክንያቱም someone may be encyclopedic or thus simply intelligent ሊሆን ይችላል ነገር ግን ኢንተለጀንት ቢሆንም ግን he or she may actually be foolish when it comes to understand the meaning and significance of what he knows እዚህ ጋር ዋናው ፊሎሶፊ ጋር የሚለየው ምንድነው ሁሉም ጋር ዊዝደም ሊኖር ይችላል ፊሎሶፈር ጋር ያለው ዊዝደም ከሌሎች ዊዝደም የሚለይበት ምክንያት ምንድነው ሁሉም ጋር ያለው ዊዝደም ላይ አንድ ሰው ባለው ፕሮፌሽን ኢንተለጀንት ሊሆን ይችላል ቁም ነገሩ ግን ኢንተለጀንት መሆኑ ላይ ብቻ ሳይሆን ኢንተለጀንት ለሆነበት ነገር ላይ ወይንም ለበቃበት ነገር ላይ ለእያንዳንዱ ነገር ላይ ሚኒንጉና ሲግኒፊካንሱን አንደርስታንድ ማድረግ ይጠበቃል that is why we consider that the wisdom that philosophers seek is not the wisdom of the expert of technical seeks of profession so philosophy ላይ wisdom ምንለው ከሌላው wisdom የተለየ ነው ምክንያቱም ጥልቀትና የሆነ ክሪቲካልና ኢንቴንሲቭ የሆነ አናሊሲስ የሚፈልግ wisdom ስለሆነ ነው Socrates understand in this regard Socrates understanding of wisdom Socrates is the well-known philosophers he understand wisdom philosophy as a pursuit of wisdom thus the development of critical habit the continuous search for truth and the questioning of the apparent so for Socrates wisdom within philosophy ማለት critical habit ወይንም ጥልቀት ያለው habit develop ማድረግ continuous search of truthን አንዴ ጊዜ ወይንም ሙቀትና አንዴ ፈልገነው አውቀናል ብለን እንቀመጥ ሳይሆን it is always continuous and the questioning of apparatus always ደግሞ ጥያቄዎችና መልሶችን በማንሳት always ቀጣይነት ያለው wisdom ሲሆን that is a philosophical wisdom እንለዋለን ነው therefore philosophy is a rational and critical enterprise that tries to formulate and answer fundamental questions through an intensive application of reasons so እስካሁን እንዳልነው እንዳጠቃላይ ፊሎሶፊ ዳር ምን ግንዛቤ ይሰጠናል ማለት ነው ፊሎሶፊ rational and critical enterprise ነው ምክንያቱም ፊሎሶፊ ቅድም እንዳልኳችሁ it is ምክንያታዊና ጥልቀታዊ የሆነ መልሶችን ፎርሙሌት ነው የሚያደርግልን ለማንኛውም ጥያቄ ሊነሳ ይችላል በማንኛውም ኢሹ ላይ ጥያቄ ሊነሳ ይችላል ለነዛ ጥያቄዎች ግን ምክንያታዊና ጥልቀታዊ የሆኑ መልሶችን ፎርሙሌት እንድናደርግ የሚያስችል field of study ነው ይሄ rational እና critical ደግሞ ፎርሙሌት ስናደርግ አንሰሮችን መነሻችን ምንድነው we have to apply reason by drawing analysis comparison and evaluation ጥልቀታዊና ምክንያታዊ በሆነ መልኩ በምክንያት የተመሰረተ ተደገፈ መልሶችን እንሰጣለን መልስ ሲሰጥ ደግሞ ለእያንዳንዱ ነገር አናላይዝ መሰረት አለበት ኮምፓሪሽን መኖር አለበት ኢቫሉዌሽን መኖር አለበት within the sense of philosophy it involves generally this philosophy involves reason rational criticism examination and analysis ጥልቀታዊ reason አለ ምክንያታዊነት አለ always criticize more critical መሆን አለብን which is always የፈጠራ መሆን አለብን always እውነትን ፍለጋ መሆን አለበት that is the essence of philosophy accordingly philosophy as both ይሄንን ካለን እነዚህ ሁሉ ሴንሶች አሏቸው ካለን ፊሎሶፊ ሁለት ሳይዶች አሉት constructive side and critical side what's constructive and critical side constructive side of philosophy የምንለው ምንድነው it attempts to formulate rationally defensible answers to certain fundamental questions constructive sides የሚጠቅመው ምንድነው rationally ለሚመጡ ጥያቄዎች ዲፌንሲብል የሆነ አንሰር እንድናዘጋጅ ያደርገናል rationally ነው ወይዘው ዝም ብሎ ሳይሆን ምክንያት የሆነ ዲፌንሲብል አንሰር መመከቻ ለሚነሱበት ጥያቄዎች መመከቻ የሚሆን መልሶችን rationally ምክንያታዊ በመሆን
ጥያቄዎችን መልሶችን እንድናዘጋጅ ለቤዚክ ለሆኑ ሁልጊዜም ላሉ ፋንዳሜንታል ኩዌሽኖች መልስ እንድንሰጥ ያደርገናል። ይሄ ግን መልስ የምንሰጠው መመከቻ መልስ የምንሰጠው ዝም ብለን ሳይሆን ራሽናል ሆነን ነው፣ ምክንያታዊ በሆነ መልኩ ዋትስ ሪያሊቲ፣ ዋትስ ኔቸር፣ ዋት ኢዝ ኖሌጅ፣ ዋት ኢዝ ትሩዝ ለእነዚህ ሁላ ዚስ አር ቤዚክ ፋንዳሜንታል ኩዌሽን ኢን ዘ ፊሎሶፊ። ሶ ኢን ሪል ላይፍ ያሉት ኩዌሽኖች ናቸው። ለእነዚህ ኩዌሽኖች ፊሎሶፊካሊ ዲፌንሰብል አንሰር መስጠት የምንችለው ራሽናል ሆነን ወይም ምክንያታዊ በሆነ መልኩ ሲሆን ነው። ዛት ኢዝ ኮንስትራክቲቭ ሳይድ። ክሪቲካል የምንለው ምንድን ነው? ክሪቲካል ሳይድ ደግሞ መልስ መስጠት ሳይሆን መልሱን ለመስጠት ወይንም መልሱን ለማግኘት የምናደርገው ራሽናል አናሊሲስ ወር ክላሪፊኬሽን ነው። ኮንስትራክቲቭ ለተነሳው ሬዝ ተደረገው ጥያቄ ዲፌንሲብል አንሰር መስጠት ነው ወይንም ኩዌሽን መስጠት ነው፣ መመከቻ መልስ መስጠት ነው። እዚህ ላይ ክሪቲካል ላይ ግን መልሱን ለማግኘት የተነሱ ጥያቄዎች አሉ፣ ወሎች የሚነሱ ጥያቄዎች፣ ለነዛ ጥያቄዎች ክሪቲካል የሆነ አናሊሲስ መስጠት ወይም ክላሪፊኬሽን መስጠት፣ ኢቫሉዌሽን መስጠት to gain what to gain answer ለተነሱ ጥያቄዎች መልስ ለማግኘት መልሱን ለማግኘት ሲባል ክሪቲካሊ አናሊሲስ ሰራ that is critical side of philosophy እንላለን። ግን ሁለቱም ጋር ካየን ኮንስትራክቲቭ ሳይዱ ላይ ክሪቲካል ሳይዱ ላይ ሁለቱም ጋር መልስ ለመስጠት ብናደርገው ለመመከቻ መልስ ለምንሰጠው እና ለዚህ ጋር ደግሞ መልሱን ለማግኘት በመናደርገው ጥረት ውስጥ ቤዚክ መረሳት የሌለበት ነገር ምንድነው? ራሽናሊቲ ኤንድ ክሪቲካሊቲ መረሳት የለበት። ለእያንዳንዱ ነገር ምክንያታዊ ሆኖ መሆን አለበት። መልስም ልንሰጥ ብንፈልግ ወይንም መልሱን ለማግኘት ብንፈልግ ወይንም ዲፌንድ ለማድረግም ለእያንዳንዱ ነገር ራሽናሊ ኦር ምክንያታዊ ሆነን መሆን አለበት ነው። So the other thing, philosophy can be considered as an activity. It is not something that can be easily mastered as ልክ ተምሮ ምሩቅ ነን ወይንም it is not the issue of no ይሄ የመማር ያለመማር ጉዳይ ሳይሆን ፊሎሶፊ በራሱ ምንድነው? አክቲቪቲ ነው፣ ተግባር ነው፣ ኦልዌይስ እንቅስቃሴ ያለ ላይ ነገር ለእንቅስቃሴ ላይ ያለ ነገር ነው። ፊሎሶፊ is a greater philosophy የሚባለው አንድ ፊሎሶፈር greater philosopher የሚባለው በፊሎሶፊ ማስተር ስላደረገ ሳይሆን because of he or she did it ተግባር በትክክል as a philosopher የሚያደርጉት ወይ የሚተገብሩት ነገር ክሪቲካል ቲንኪንግ ራሽናል ናቸው። ክሪቲካል እሱ ነው እንጂ የሚያሰኛቸው በፊሎሶፊ ማስተር ስለሆኑ ፊሎሶፈር አይሆኑም። So it is not his theory but his extraordinary ability to critically thinking, to conceptualize, to analyze, to compare, to evaluate and to understand things. ቀደም መግቢያችን ላይ እንዳለው philosophy is all about rationalism, criticalism, intense analysis, comparison or reason ስንል ነበረ። So አንድ philosophers የሚያሰኘው ምንድነው ማለት ነው? ያለው አቢሊቲ ነው። The ability to make to think critically, the ability to make concepts or to conceptualize a concepts, to make analysis, to make a kind of comparison between different concepts or realities, to make evaluation or to understand something. So በዚህ ability ነው እንጂ ማስተር ስላደረገ ብቻ ፊሎሶፊ ነው። So generally philosophy ከሪዝኒንግ ጋር ክሪቲክስ ጋር ከኢንቴንሲቭ አናሊሲስ ኮምፓሪሽን ኤንድ ኢቫሉዌሽን ጋር የሚገናኝ ነው ማለት ነው። So this is what the meaning or nature of philosophy። ስለዚህ ይሄን አሳም ኢንትሮዳክሽን ካየን የፊሎሶፊ ሚኒንጉ ምንድነው ነው? What the meaning and the nature of philosophy? Etymologically we can define philosophy as love of wisdom, ጥበብን ፍለጋ፣ ጥበብን ማፍቀር። ይሄ ማለት ጥያቄዎች ይነሳሉ። ጥያቄዎችን አንዱ ጥያቄ ሲወልድ አንዱ ጥያቄ ሲጠይቅ የሚያቆም ነገር አይደለም። it is a continuous questioning አለ። there is a continuous የሆነ ጥያቄዎችን በተከታታይ ማንሳት የሚቆም ነገር አይደለም። because philosophy it is always a love of wisdom. In this sense we can refer that or this philosophy refers to the development of critical habits and the continuous search for truth and the questioning of apparent. So በህይወታችን ውስጥ ስንኖር መጠየቅ አይቆምም። እውነትን ሁሉ ጊዜ እንፈልጋለን፣ ጥበብን ሁሉ ጊዜ እንፈልጋለን። ለዛ ደግሞ ያለው ለማት always ምን አለ ማለት ነው? ቀጣይነት ያለው ጥያቄ አለ። ለዚህም ደግሞ ሶቅራተስ ምን ይላል? It stated wonder is the feeling of a philosopher and philosophy beginning wonder. So እውቀት የሚጀምረው
ወይንም ፊሎሶፈርስ ወይም ፍልስፍና የሚጀምረው ለነገሮችን ወንደር ሆነን አሜዝ ሆነን ባወቅነው ነገር ላይ ጥያቄ ስናነሳ ነው እንጂ ይዘን ቁጭ ማለት አይደለም ነው። ለዛ ነው ቅድም ሜክ አናሊሲስ ራሽናል የሆነ ክሪቲካል የሆነ አናሊሲስ ወይንም መስራት አለብን ያለው ለየትኛውም ሙቀት ለየትኛውም ኖሌጅ መነሻ ወይንም በፊሎሶፊ መነሻችን ወንደር ነው ማለት because it is the love of wisdom. Etymologically it is the word philosophy ለመጀመሪያ ጊዜ የተጠቀመው the ancient Greek thinker Pythagoras ነው. For the first time he used the word philosophy. The word philosophy it is literally love of wisdom ብሎ so in the Greek etymologically define ስናደርገው it is የሁለት ወርድ ቃላቶች ጥምረት ነው philo and sophia which means the love and wisdom so አንድ ላይ ስናደርገው love of wisdom የሚለውን ይሰጣል። ቀጥለው በፓርት 2 ኮር ፊልድ ኦፍ ፊሎሶፊ ብለን የፊሎሶፊ የተለያዩ ፊልዶችን ዲስከስ የምናደርግ ይሆናል። ለዛሬ ፓርት 1 በዚህ ያበቃው። ሰላም።